ቢሳካልኝ ብለህ የምታስበው አንድ የምን ጊዜ ምኞትህ ምንድነው? የምርም ይህን ምኞትህን ሊያሳካ አንድ አስማተኛ ከፊትህ ቢቀርብ ምን ትጠይቀዋለህ? ምንም አይነት ምኞት ቢኖርህ መጠየቅ ትችላለህ። ያልተገደቡ ምኞቶችን። አሁን እኔ ያንተ አስማተኛ እንደሆንኩ አስብና እንዴት የምትመኘውን ማግኘት እንደምትችል እጅህን ይዤ አስተምርሃለሁ። የትኛውንም ምኞት ወይም ችሎታ እንዴት ማግኘት እንደምትችል አሳይሃለሁ። እንዴት የበለጠ ብልህ፣ ፈጣንና የተሻለ መሆን እንደምትችል ካወቅክ ይህንን ችሎታህን በሁሉም ነገር ላይ ተግባራዊ ማድረግ ትችላለህ። አስተሳሰብህን ወይም ንቃትህን መቆጣጠር ስትችል ቋንቋ፣ ንግድ፣ ሙዚቃን፣ ማርሻል አርትን፣ ሂሳብንና ሌላም የፈለከውን በቀላሉ መማር ትችላለህ። ላንተ የተቀመጠ ምንም ገደብ አይኖርም። የአእምሮ ልዕለ ኃያል ትሆናለህ። ማንኛውም ነገር የሚቻል ይሆንልሃል። ገደብ የለሽ ትሆናለህ። ይህን መጽሐፍ የጻፍኩበት ዓላማም ይህን ምኞትህን ልሰጥህ ነው። ይህን መንገድ ለመጀመር አስበህ ማንበብ በመጀመርህም ምን ያህል እንደማከብርህና እንደማደንቅህ መናገር ፈልጋለሁ። በዚህ መጽሐፍ ላይ ኢንቨስት በማድረግና በማንበብ ብቻም አሁን ያሉበትን ሁኔታ ተቀብለው ህይወታቸውን በዳዴ ከሚኖሩ ሰዎች በጣም ትቀድማለህ። ለህይወታቸው የበለጠ የሚፈልጉ ብቻ ሳይሆን ውጤቱን ለማግኘት የሚያስፈልገውን ለማድረግ ፈቃደኞች ከሆኑ ጥቂት ግለሰቦች መሃል ትሆናለህ። በሌላ አነጋገር አንተ የታሪክህ ጀግና ትሆናለህ። ለዚህ ውጊያ ጥሪ ምላሽ ሰጥተሃልና ሁላችንም ልንደርስበት የምንችለው የመጨረሻው ጀብዱ ሙሉ አቅማችንን መግለጥና ሌሎችም ይህን እንዲያደርጉ ማነሳሳት ነው ብዬ አምናለሁ። የህይወት ጉዞ ወደዚህ መጽሐፍ እንዴት እንዳመጣ የማውቅበት መንገድ የለኝም። ሆኖም ግን እኔም ገምተው ነገር ቢኖር ራስን ገድበህ እየኖርክ እንደሆነ ነው። ብዙ ማድረግ ትችላለህ፣ ግን ተቀምጦ ከማብሰልሰል ውጪ እርምጃ አትወስድም። አእምሮ በስራ ላይ ስኬታማ ለመሆን በሚያስችል ሁኔታ ቀልጣፋ አይደለም። ነገሮችን ለማድረግ አትነሳሳም ወይም ግቦችህ ላይ ለመድረስ ጉልበት ይጎድልሃል። የዚህ መጽሐፍ ዋና ዓላማም እንዲሁ ሳትረዳቸው በደፈናው የተቀበልካቸውን እምነቶችን ማፍረስ ነው። ከወላጆቻችን የተማርነው የጅምላ ውሸቶች ጭንቅላታችንን አላግባብ አእምሮአችንን የቀረጹ ልማዶችን ከየትም የትም የተጠራቀሙ ሐሳቦች ውስን መሆናችንንና ገደብ እንዳለን ይነግሩናል። በቂ አይደለንም፣ መሆን፣ ማድረግ፣ መፍጠር አንችልም የሚል እሳቤን የሚፈጥሩብናል። ውስን እንደሆንክ ማመን ከትልቁ ህልምህ ወደ ኋላ እያስቀረህ ነው። ነገር ግን የትኛውም እምነትህ ማንነትህን የመገደብ አቅም እንደሌለው ቃል እገባልሃለሁ። ሁላችንም በውስጣችን ሰፊ እምቅ አቅም አለን። እናም ይህን ኃይል ለማንቃት ቁልፉ ራስን አለመገደብ ነው። ከ25 ዓመታት በላይ በሁሉም እድሜ ማህበረሰብ፣ ዘር፣ ማህበራዊና ኢኮኖሚያዊ ደረጃዎች ላይ ካሉ ሰዎች ጋር ሰርቻለሁ። ከዚህም ያገኘሁት ነገር ከየትም ብትመጣ የትኛውም ተግዳሮት ቢያጋጥምህ ያሰብከውን ለማድረግ የሚያስችል የማይታመን አቅም እንዳለህ ነው። እያንዳንዱ ሰው እድሜ፣ የኋላ ታሪክ፣ ትምህርት፣ ጾታ ምንም ይሁን ምን ይገባኛል ከሚለውና ከሚችለው አቅም በላይ መሻሻል ይችላል። እና ይህ እውነታ አንተንም ያካትታል። እዚህ አቅምህ ላይ መስራት ስትጀምር አንተን የሚያቆምህ ነገር አይኖርም። እንዲያውም ምን ሆኜ ነው እዚያ ቦታ ላይ ነበርኩት ብለህ በራስህ የቀድሞ ህይወት መበሳጨት ትጀምራለህ። በዚህ መጽሐፍ ውስጥም የማይቻለውን የቻሉ ጀግኖችንና ኃያላንን እንጠቅሳለሁ። ለምንድነው እንደኛ ሆነው ሳሉ ከኔና ካንተ የተሻሉት? በልጅነቴ በነበረብኝ የአእምሮ እክል ምክንያት መማር ለኔ በጣም ፈተና ነበር። በዚያን ጊዜም ከፍተኛ ጭንቀት ነበረብኝና ራሴን ለማነሳሳት የተረት መጽሐፎችን ማንበብና ፊልሞችን ማየት መረጥኩ። በጣም የምወዳቸው በመጽሐፍና ፊልም ውስጥ ያሉ ሰዎች ሁሉም ተመሳሳይ ንድፍ እንዳላቸው ተገነዘብኩ። የጀግናው ጉዞ። ጆሴፍ ካምቤል የሚገልጸው ይህ የጀግናው ጉዞ ሐሳብ በብዙ ፊልሞችና መጽሐፎች ውስጥ ይታያል። ለመጥቀስ ያህል The Wizard of Oz፣ Star Wars፣ Harry Potter፣ It፣ Prey፣ Love፣ The Hunger Games፣ Rocky፣ The Lord of the Rings፣ Alice in the Wonderland፣ The Matrix እና ሌሎችም ውስጥ ይህ መዋቅር ወይም ሐሳብ አለ። ከላይ ከተጠቀስኳቸው ፊልሞች ወይም መጽሐፎች ውስጥ አንዱን አስብ። በውስጡ የያዘው ታሪክ የተለመደ ነው አይደል? ጀግናው ለምሳሌ ሃሪ ፖተር የሚጀምረው በተለመደው ዓለም ሁሉም ሰው በሚኖርበት ተራው ዓለም ውስጥ ተራ ሰው ሆኖ ነው። ጀግናው የጀብዱን ጥሪ ይሰማል።
እናም ይህ ጀግና ምርጫ አለው። ይህን ጥሪ ችላ ማለትና ምንም ነገር በማይለወጥበት ተራው ዓለም ውስጥ መቆየት ወይም ጥሪውን ሰምቶ ወደማያውቀው አዲስ ዓለም መግባት። ጥሪውን የሚሰማ ከሆነ የሚያሰለጥነውና መሰናክሎችን የሚያዘጋጅ እንደ ሚስተር ሚያጊ በዘካራቴ ኪድ ላይ እንዳለው አማካሪ ወይም መሪ ያገኘዋል። ጀግናው ከአዳዲስ ኃይሎችና ችሎታዎች ጋር ይተዋወቃል። ከመቼውም ጊዜ በበለጠ አቅሙን አውጥቶ እንዲጠቀምም በአማካሪ ወይም በማስተሩ ይበረታታል። የሚታወቁትን ውስንነቶች አልፎ አዲስ የመሆንን መንገድ ይማራል። እናም በመጨረሻ ፈተናዎችን ይጋፈጣል። ወደ ተራው ዓለም ሲመለስም የሰለጠነበትን ውድ ሀብት፣ ስሜትና ጥንካሬ እና ጥበብ ከእርሱ ጋር ይዞ ይመለሳል። ከዚያም የተማረውንና ያገኘውን ችሎታ ለሌሎች ያካፍላል። የጀግናው ጉዞ ኃይልን ወደ አንተ ታሪክ ውስጥ ለማስገባትና ካለህበት ተራነት ለመውጣት የሚያስችል ፍጹማዊ መዋቅር ነው። ገደብ የለሽነት ውስጥ አንተ ኃያል ጀግና ነህ። ከኔ ዋና እምነቶች አንዱ የሰው ውስጣዊ አቅም በዓለም ውስጥ ካሉን ማለቅ የሌላቸው ሀብቶች ውስጥ አንዱ ነው የሚል ነው። የተቀረው ነገር ሁሉ ውስን ነው። ነገር ግን የሰው አእምሮ የመጨረሻው ልዕለ ኃያል ነው። በፈጠራችን፣ በምናባችን፣ በቆራጥነታችን ላይ ወይም የማሰብ የማመዛዘንና የመማር ችሎታችን ገደብ የለውም። ሆኖም ይህ ሀብት በትንሹ ከተጠቀምንባቸው ውስጥ አንዱ ነው። ሁላችንም በየዕለቱ ወደ አቅማችን ጉድጓድ ውስጥ ጠልቀን እየቀዳን ኃይላችን ሳይደርቅ የራሳችን ታሪክ ጀግኖች መሆን እንችላለን። ግን በጣም ጥቂቶቻችን ብቻ ህይወታችንን በዚህ መንገድ ቀርጸናል። ለዚህ ነው ይህንን መጽሐፍ የጻፍኩት። የትም ሁኔት ከየትምና ራስን ከገደብ ነፃ አውጥተህ ወደ ነፃነት መሄድ እንደምትችል ለመንገር ነው። ከተራ ዓለም ወደ ውቡ ዓለም ለመሸጋገር የሚያስፈልግህ ብቸኛው ነገር ከአቅምህ በላይ ተጨማሪ ነገር ማድረግ ብቻ ነው። ይህ መጽሐፍ ያንን ተጨማሪ ነገር ሊሰጥ ተዘጋጅቷል። በእነዚህ ገጾች ውስጥ የምታገኛቸው ሐሳቦች ሁሉ ገደቦችን ለማስወገድ የሚረዱ ተከታታይ መሳሪያዎች ናቸው። አንጎልህን እንዴት ከታሰረበት እንደምታስፈታው እናያለን። የማስታወስ ችሎታህን፣ ትኩረትህንና ልምዶችህን እንዴት ከገደብ እንደምታላቅቃቸው ትማራለህ። እኔ በጀግናው ጉዞ ውስጥ ልክ እንደ አማካሪ ወይም ማስተር ሆናለሁ። ይህ መጽሐፍም እንዴት አእምሮህንና ተነሳሽነትህን ማንቃት እንደምትችል የሚያሳይህ ካርታህ ነው። እና ምን ብታደርግ ገደብ የለሽ ትሆናለህ። እነሆ ምን እንደሚጠብቅህ ታውቃለህና ወደ ውስጥ ግባ። እንቁላል በውጭ ኃይል ከተሰበረ ህይወት ይበቃል። እንቁላል በውጭ ኃይል ከተሰበረ ህይወት ያበቃል። በውስጥ ኃይል ከተሰበረ ህይወት ይጀምራል። ታላላቅ ነገሮች ሁልጊዜ ከውስጥ ይጀምራሉ። ምዕራፍ 1 አእምሮህን ነፃ አድርግ። ዓለማችን ለመለወጥ አስማት አያስፈልገንም። የምንፈልገውን ኃይል ሁሉ በውስጣችን ይዘናልና። ጄኬ ሮሊንግ